ዛሬ የሚያስደነግጥም ደስ የሚልም ታሪክ ነው የምነግራችሁና እስከ መጨረሻው ስሙት። የሆነ ልጅ ነበረ። ከዛ የሆነ ማግባት እንደዚህ ምናምን አይፈልግም ነበረ። ነገር ግን ያው ትምህርቱን ጨርሶ ምናምን ከእናትና ከአባቱ ጋር ነው የሚኖረው። መስራት ጀምሯል። ከዛ በኋላ የሆነች መኪና መግዛት ይፈልጋል። በጣም የሚወደው መኪና ስለነበረ ያንን መግዛት ይፈልጋል። የሚያስፈልገው ደግሞ 110,000 ሪያል ነበረ መኪናው። ከዛ በኋላ ያንን መግዛት ስለነበረበትኝ በሰዓቱ ደግሞ ብር አልነበረውም፣ አልሰራም ስለነበረ ከዛ በኋላ እቁብ እየጣልኩኝ መኪናውን እገዛለሁኝ፣ ይሄኛውን የተወሰነውን ብር ደግሞ አስቀምጣለሁ ይልና እቁብ መጣል ጀመረ ማለት ነው። እቁብ እየጣለ በአመት ከ8 ወር እንደዚህ አካባቢ እቁቡ ደረሰው። እቁብ ሲደርሰው ያንን መኪና ለመግዛት ፈልጎ እቁቡን አውጥቶ ሲመጣ አባትየው ሊጠራዋል። ልጄ እንደዚህ ለእንደዚህ አስፈልጉኝ ነበር እና 110,000 ሪያል ያስፈልገኛል እና ስጠኝ ይለዋል። ከዛ በኋላ ልጁም እሺ ብሎ ለአባቴም እምቢ አልልም ብሎ 110,000 ሪያሉን ይሰጠዋል ማለት ነው። ከዛ በኋላ ከሁለት ወር በኋላ አባትየው ይጠራዋል ልጁን ማለት ነው። ልጄ እኔ ባለፈው በዛ በሰዓቱ እናቱም አባቱም ወንድሙም እህቶቹ ምናምን እንደዚህ ነበሩና ከዛ በኋላ እኔ እንድታገባ ፈልጋለሁኝ ይሄን 110,000 ሪያል ወስደህ መኪና ከምትገዛበት ግማሹን ለመህር ግማሹን ደግሞ አነስ ያለ መኪና ግዛና ከዛ በኋላ ብታገባ አሪፍ ነው ምናምን ብሎ ሀሳብ ሲያቀርብለት በፍጹም አላገባ ምናምን እንደዚህ ሲል ነው ማግባት አለብህ መስተር አለብህ ብለው ይነግሩታል ማለት ነው። ከዛ በኋላ ወንድሞችም እህቶችም እናቱም አግባ ምናምን ሲሉትኝ ይሻልና ግን በመስፈርት ነው ማገባው አለ። ከዛ በኋላ ምንድነው መስፈርት ሲባል ረቅ ያለች ሴት ነው ማግባት የሚፈልገው ይላል። ከዛ በኋላ እሺ ብለው ያጭለታል። ከዛ በኋላ አጭለትኝ ልጅቷም ተስማማች፣ እንደዚሁም ቤተሰቦቿ ተስማሙ። ከዛ በኋላ ኹጥባው ሆነ ማለት ወይም ደግሞ ኒካሁ ታሰረ። ከዛ ኒካሁ ከታሰረ በኋላ ምንድነው የተከሰተው? አብረው ማውራት ጀመሩ። አንድ ወር ከምናምን ሁለት ወር እንደዚህ አካባቢ ሲቀረው ሰርጋቸው ሊሆን ማውራት ጀመሩ። እንደዚህ ቤታችን እንዴት ማስተካከል አለብን እንዴት ምናምን የሚለውን ነገር እያወሩ እያለ በጣም ደስተኛ ሆኑ። እነሱም ይሱም ወደዳት እሷም ወደደችው። አብረው እያወሩ እያለ አጋጣሚ ሆኖ ልጅቷ ስልክ ይደወልላታል። ይቺ ሚስቴዋ ማለት ነው። ከዛ በኋላ ስልክ ደወለችላ አንዷ። ፉላን ነሽ አላት። አዎ ፉላን ነኝ፣ በዋትሳፕ ግቢ የሆነ ነገር እልክልሻለሁ ትላታለች። ከዛ በኋላ ሴት ናት የደወለችው ማለት ነው። ከዛ በኋላ እሺ ብላ በዋትሳፕ ስትገባ ፎቶ ተለከላት። ፎቶ ምንድነው? ፊቷ ተገልጦ ከዛ በኋላ የሆነ የሰርግ ቬሎ ለብሳ የሷ ፎቶ ተለከላት ማለት ነው። የሰርግ ቬሎ ለብሳ ግን ፊቷ የሷ ነው፣ አካሏ ግን የሷ አይደለም፣ ፊቷ ግን የሷ ነው። ከዛ በጣም ደነገጠች። ይሄ እኮ ፊቴ እኔ ነው ግን አካሌ እኔ አይደለም፣ እንዴት ልታገኙ ቻልሽ? ፊቴን እንዴት ልታገኙ ቻልሽ? ምናምን ደግሞ ያንን ፎቶ የተነሳችው አጋጣሚ የሆነ አዚማ ቦታ ላይ ነው። ያንን ልብስ ለብሳ እንደዛ ፎቶ እንደዛ ሆና ሸክሏን የምታስታውሰው ማለት ነው። እና የሆነ ምንድነው የድግስ ቦታ ማለት ነው። ከዛ በኋላ እንዴት ይሄን ልታገኙ ቻልሽ? እኔ ደግሞ ጅስሚ ይሄ አይደለም፣ የኔ ጅስም አይደለም። አሁን ግን የሆነ ሲታይ ግን ጠብዒ ነው የሚመስለው፣ ዝም ብላ የተነሳችው ፎቶ ነው እንጂ እየተቀናበረ አይመስልም ነበርና በጣም ደነገጠች። ደጋግማ ሌሎችን ፎቶዎችን ላከችላትኝ ልጅቷ። ከዛ በኋላ በጣም ደነገጠች። ከዛ በኋላ ልጁ ጋር እያወራች ስለነበረች ተቀያየረች። በቃ በጣም ሙተወትር ሆነች። በጣም ደበራት ምናምን እና ስታወራው እሱ ጠብዒ አይደለም እና ምን ሆነሽ ነው ምናምን ሲላትኝ አይ ምንም አልሆንኩም ብቻ ነው የምትመልስለትኝ። ከዛ በኋላ ግዴታ መናገር አለባት ያለውን ነገር። ከዛ ነገረችው። እንደዚህ ልነግርህ የሆነ ነገር ልነግርህ ፈልጋለሁ ሲሉ አኺረን ንገሪኝ አላትኝ። በቃ እንድትነግሪ ነው መጨረሻ ንገሪኝ ይላታል። ከዛ በኋላ ነገረችው። ስትነግረው ምንድነው ያለችው? የሆነች ሴት ደወለችልኝና ባለፈው በእንደዚህ ጊዜ ደወለችልኝ በዋትስአፕ ግቢ ያለችኝ እና ያለውን ነገር ነገረችው። ከዛ በኋላ እንዴት ይሄ ሊሆን ይችላል አላት። እንዴ ፎቶሽን አንቺ ያን ካላክሽላቸው ምናምን እንዴት ሊሆን ይችላል? እንደዚህ እንደገና ደግሞ እንዴት ነው ፎቶ ካልተነሳሽ እንደዛ ካላልሽ እንዴት ሊሆን ይችላል ምናምን ብሎ መንገራገር ጀመረ። ከዛ በኋላ በመጨረሻ ላይ አሳመነችው። ከዛ ወደ ፖሊስ ጣቢያ ወስደን እናመለክታለን ይላል ማለት ነው እሱ። ከዛ በኋላ ፖሊስ ጣቢያ ሄደው ያመለክታሉ። ከዛ በኋላ ሰው ምርመራ አድርገው ሲሉትኝ አዎ ይሄ ነገር ቅንብር ነው፣ ወላኪን ይሄ የተላከበት ስልክ የፓኪስታኒ ስልክ ነው፣ አይታወቅም። ይሄ ራሱ አይደለም። ይሄ ምንድነው ያለው አይደለም፣ ሰው የሚያውቀው አይደለም ቁጥሩ ማለት ነው። ከዛ በኋላ እንደዛ ነው ብለው ሲነግሯቸው ምንም ማድረግ አልቻሉም። ወደ ቤታቸው ተመለሱ።
ከዛ በኋላ በስንተኛው ቀን ነው አሁንም ያ ቁጥር ተደውሎ ያ ቁጥር በዛን ሰዓት ታስፈራራን ነበረ። ይሄንን አሁን ለባልሽ ብልክለት ምን የሚል ይመስልሻል ምናምን እያለች በጣም ታስፈራራን ነበረ። ግን ልጅቷ በጣም ዘኪ ስለነበረች ቀድማ ስለነገረችው ምንም ያመጣችው ነገር አልነበረም። ከዛ በኋላ ምንድነው ያደረገችው? ለዚህ ለባልየው ደግሞ ድጋሜ ደወለች እና እንደዚህ ሚስትህ ሌላ ባል አግብታ ነበረ፣ አላቃ ነበራት፣ ወዘተ ምናምን ብላ ምሸዋህ ያደረገችው ስሟን ማለት ነው። ከዛ በኋላ ፎቶውን ላከችለት። ፎቶውን ስትልክለት ያን ነው ለሚስቱ የላከችለት ፎቶ ስለነበረ ባልየው ብዙም አልደነገጠም። ከዛ በኋላ እንደዚህ እያሉ እየኖሩ ያለ ባልየው ሁለት ልብ ሆነ። ሊሆን ይችላል እንዴ ምናምን በሚልና በማመን ሁኔታ እያለ ከዛ ያጎቷ ልጅ የሚስቱ ያጎቱ ልጅ ማለት ነው። ያጎቷ ልጅ ትሄዳለች ወደ እሷ። ከዛ በኋላ ስትሄድ አንቺ ሴት እንደዚህ እኮ ራቆትሽን ፎቶ እኮ ላኩልኝ እና ምንድን ነው የሰራሽው? አሁን ይሄ በቤተሰቦችሽ ቢበተን የሚሆነውን ነገር አስበሽዋል? ትላታለች። ያክስቷ ልጅ ማለት ነው። ማነው ያክስቷ ልጅ? ያጎቷ ልጅ እንደዛ አካባቢ እና አስበሽዋል ስትላተኝ አንድ ላንቺ ምላኩልሽ እንደዚህ እኮ በእንደዚህ አይነት ቁጥር እየተላከልኝ ነው። እኔ ደግሞ ማንነት ተብሎ ሲጠየቅ እንደዚህ ብሎ ፖሊስ ጣቢያ ሆና ራሱ አመልክተን ነበረ። ባለቤቴንም እንደዚህ ብዬ አናግሬው ነበረና ግን ሰውየው ሊያዝ አልቻለም። እና ይህንን ነገር አሁን አንቺ እየላከልሽውን ሰው ሄደን ለፖሊስ ጣቢያ እናመልክት ትላታለች። ያጎቷ ልጅ ማለት ነው። ከዛ በኋላ እሺ ብላ ያጎቷ ልጅ ያጎቷ ልጅን ስታስማማት ያጎቷ ልጅ ኖ ሀራይን ያልሄድም ፖሊስ ጣቢያ ምን እሰራለሁ አልሄድም ብላ እምቢ ትላለች። እምቢ ስትል ከዛ ለባሏ ነገረች ይሄን ነገር ማለት ነው። ያክስቴ ልጅ እኮ መጣ እንደዚህ ስላተኝ ለእሷም ልኮላት ያ ቁጥር ግን እንሄድ ፖሊስ ጣቢያና አንቺም ተናገሪ መስክሪ ስላተኝ እምቢ አለችኝ ብላ ስትነግረው ከዛ በኋላ ይሄንን ነገር ይወስድና በኋላ ለማን ይነግራል? ለፖሊሱ። ከዛ ፖሊሱ ያጎቷን ልጅ አምጣት ብሎ ይነግረዋል። ከዛ በኋላ ሄደው እምቢ ብላለች ምናምን ሲሉት ፖሊሱ ኖ መምጣት አለበት አለ። ከዛ በኋላ ወሰዷት። ከዛ ሲሐቀቁ ከሷ ጋር ወይም ደግሞ ሲጠይቋት ምንድነው መሰላቸው የተከሰተው? ይሄንን ሁላ ስታደርግ የነበረችው ያጎቷ ልጅ ናት። እንደዚህ ለባሏም እንድታጣላ ስትሞክር የነበረው እሷንም እንደዚህ አደርጋለሁ ራቁቷን እንደዛ ስታደርግ ስታቀናብር የነበረችው ያጎቷ ልጅ። ፎቶ ያነሳቻትም ከድግስ ቦታ እሷ ናት ማለት ነው። ገባቸው? ከዛ በኋላ እንደዛ አድርጋ ስትናገር ልጅቷ በጣም ደነገጠች። ይቺ ሚስትየዋ ማለት ነው በጣም ደነገጠች። እንዴት ሊሆን ይችላል? አብረን በልተን አብረን ጠጥተን አብረን አድገን አብረን ተምረን ስንት ነገር እንዳላሳለፈን አብረን ስንት ነገር እንዳላሳለፈን እንዴት እንደዚህ ታደርጊያለሽ ምናምን ብላ ስትጠይቃት ምን ብላ ነው የመለሰችላት? እናትና አባቴ ከአንቺ ጋር ያቃርኑኛል ማለት እሷ እንደዚህ ያኔ ተመረቀች፣ አንቺ ግን እንደዚህ ቤት ቁጭ ብለሽ እሷ ቆንጆ ናት፣ አንቺ ግን መልክሽ አያምርም፣ እሷ እንደዚህ ናት፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ነሽ እያሉ መቃረን ስለያዙ ቤተሰቦቼ ከልጅነት ጀምሮ እስከወት አንቺ እሷ ጎበዝ ናት፣ አንቺ ሰነፍ ነሽ፣ አንቺ ጋር ሁሌ ያወዳድሩኛል። ሲያወዳድሩኝ ግን እኔ ራሴን አጣሁኝ፣ እጠላሻለሁኝ አለቻት ማለት ነው። ከዛ በኋላ ጠላሻለሁ ምናምን ብላ እየጮኸች እንትናለች ማለት። ከዛ ፖሊሱ ያዛተኝ፣ እናንተ ሄዱ በቃ አላተኝ። ከዛ በኋላ ፖሊሱ ያዛተኝ፣ 2 ዓመት ተፈረደባትኝ። ቤተሰቦቿም ሰሙ፣ የአካባቢ ሰው ምናምን ሰማ። ቤቲቱ ልጅ እንደዚህ ሁላ ያደረገችው ስሟ በጣም ተበላሸ። 2 ዓመት ታሰረች ማለት ነው። እነዚህኞቹ ደግሞ ባልና ሚስቱ በጣም ቢደብራትም ያጎቷ ልጅ እህቴ ብላ ያቀረበቻት ሴት እንደዛ ስታደርጋት ቢደብራትም ነገር ግን ባሏ ግን አመናት። ከዛ በኋላ ተጋቡ። ከ3 ሳምንት በኋላ እንደዚህ ተጋቡ። ከዛ በኋላ አብረው መኖር ጀመሩ። በጣም ጥሩ ኑሮ እየኖሩ ይገኛሉ። አሁን ልጅ አላህ ሱብሃነሁ ወተዓላ እንዲሰጠን ዱዓ አድርጉልን ብለው ይናገራሉ ማለት ነው። ከዚህ ታሪክ ምንድነው የምንማረው? ቤተሰብ በተለይ ቤተሰብ በልጅና በልጅ መካከል ወይም ፉላን ከነ ፉላን አታቀራርኑ ወይም ደግሞ ሙቃናን አትስሩ ወይም ደግሞ እንደዚህ ነው እገሌ እኮ እንደዚህ ነው እገሌ እኮ እንደዚህ ነው እያላችሁ ልጆቻችሁን አታወዳድሩ። ለአንኖ እነሱ እነዛን ለመሆን ሲሞክሩ ራሳቸውን እንዳጡ ነው የምታደርጓቸው እንጂ የተሻለ ሰው እንደሆነ አታደርጓቸውም። ሰው ራሱን ነው እንጂ ሰው መምሰል
አይችልም እና ማለት ነው። ስለዚህ በእንደዚህ ሁኔታ ሰዎችን መቃረን ልክ አይደለም። እንደገና ደግሞ ሰዎች እንደዚህ ያደርጉ ሲቀሩ ናቸው ሰዎች ማለት ነው ሄዳችሁ እነዛን ሰዎች መጉዳት ወይም ደግሞ ዝቅ ማድረግ ምናምን ሳይሆን ማድረግ ያለብን ምንድነው ራሳችን መሆን። ሰዎች የራሳቸውን አመለካከት የግል ምልከታቸው ሊኖር ይችላል፣ ቤተሰብም ሆነ ሌሎችም ነገራቶች። ግን እኛም ራሳችንን የምናውቀው ራሳችን ስለሆነ ከሰው ጋር ራሳችንን ማወዳደር የለብንም። ለሰዎችን መጥፎ ክፉ ነገር መስራት የለብንም። ከማቱ ዲን ቱዳን ይላሉ አረቦች። ሰው የእጁን ነው የሚያገኘው፣ የዘራውን ነው የሚያጭድ። አሁን ይቺ ልጅ ሰዎችን አፋርቃለሁ ብላ ራሷን ህይወቷን ነው ያበላሸችው። እና ሰዎችን ለመጉዳት ስትሞክሩ እናንተ ናቸው የምትጎዱት ማለት ነው። እና በምንችለው አቅም ከክፋት ከመጥፎነት ከምቀኝነት ርቀን ራሳችንን ሆነን የራሳችን የተጻፈልን ነገር አላህ Subhanahu Ta'ala ይዞልናል። ግን ራሳችንን በየቀኑ ማከም፣ ራሳችንን በየቀኑ መስራት፣ ራሳችንን በየቀኑ በእውቀት በተለያዩ ነገራቶች ላይ መገንባት ነው እንጂ ያሉብን ከሰው ጋር እያወዳደርን ራሳችንን የሚያሳጣን ነገር ማድረግ እንደሌለብን ታሪኩ በደንብ ያስተምራል። እንደተማራችሁበት ተስፋ አደርጋለሁ። አላህ ይحفظكم። ሰላም አለይኩም።